ይገባል። ክብር ለኢየሱስ ይሁን። ሁላችሁንም እግዚአብሔር ይባርካችሁ። ክብር ለጌታ ይሁን። ተነስተን ለእግዚአብሔር ቃል ክብርን ቆምና ከእግዚአብሔር ቃል ሁለት ክፍል አነብና ከማቴዎስ ወንጌል ምዕራፍ 26 ተወሰኑ ቁጥሮች እናነባለን። ቀጥሎ ደግሞ ማቴዎስ ወንጌል ምዕራፍ 28 ላይ እናነባለን። ማቴዎስ ወንጌል ምዕራፍ 26 ከቁጥር 14 እስከ 16 ያለውን ቃል በጌታ በኢየሱስ ስም አነባለን። የማቴዎስ ወንጌል ምዕራፍ 26 ከቁጥር 14 እስከ 16። በዚያን ጊዜ የአስቆሮቱ ይሁዳ የሚባለው ከ12 አንዱ ወደ ካህናት አለቆች ሄዶ ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ። እነርሱም 30 ብር መዘኑለት። ከዚያችም ሰዓት ጀምሮ አሳልፎ ሊሰጠው ምቹ ጊዜ ይሻ ነበር። ማቴዎስ ወንጌል ምዕራፍ 28 አንድ ገጽ እንግለጥና ደግሞ ቁጥር 1 ጀምሮ ያለው እናነባለን። በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበረ። ጠባቆቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስ እንድትሹ አውቃለሁና እንደ ተናገረ ተነስተዋል፣ በዚህ የለም። የተኛበትንም ስፍራ ኑና እዩ። ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገርኋችሁ። በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ። ለደቀ መዛሙርቱም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። በዚያም ጊዜ ኢየሱስ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዚያ ያዩኛል አላቸው። ጸልይ እግዚአብሔር በዚህን ቃል እንዲናገረን ኢላባካችን ደረቤስ ዛሬ እንደመጣን እንደዚሁ አንሄድም። ሃሌሉያ። እየፈሩ እያመነቱ መጡ፣ በኋላ ግን እየተደነቁ ሄዱ። በጌታ በኢየሱስም የሕይወታችን ቋጠሮ ጌታ ይፈታል፣ ነገሮቹን ይቀይረዋል። እንደመጣን አንሄድም። በሐዘን መተን በሐዘን አንሄድም። ተስፋ ቆርጠን መተን ተስፋ ቆርጠን አንሄድም። ሕይወታችን ጌታ ይቀይረዋል። አመጣጣችን ጌታ ይቀይረዋል። ሃሌሉያ። እንደመጣችሁ አትሄዱም፣ እንደመጣን አንሄድም። የትንሣኤው ጌታ በዚህ አለ። ነገሮችን የሚቀይር ጌታ አለ። ሃሌሉያ። እየፈሩ እያዘኑ በሌላ ክፍል ላይ ማን ያንከባልናል እያሉ መጡ። ሲሄዱ ግን ተከባለው አገኙት። ማን ያንከባለዋል የተባለ የከበደ ነገር ጌታ ያንከባልሏል። ተንከባሎ እናገኘዋል። ያንከባለዋል የትንሣኤው ንጉሥ። ሃሌሉያ። አንድ ነገር አውጃለሁ፣ እንደመጣችሁ እንዲሁ አትሄዱ። እነዚህ ሴቶች እንደመጡ እንዲሁ አልሄዱም። ሲመጡ ሌላ፣ ሲሄዱ ሌላ ሆነ። ሲመጡ በጥያቄ መጡ፣ ሲሄዱ ጥያቄያቸው ተመልሶ ሰግደው ተደንቀው። ሃሌሉያ። እግዚአብሔር ነገሮችን ይቀለውጣል። እግዚአብሔር ነገሮችን ይቀይራል። ሃሌሉያ። ያ የ2000 ዓመት ታሪክ በፊት ነው፣ ታሪክ ነው። ዛሬ ደግሞ አዲስ ይሆናል። እንደገና ይገለብጠዋል፣ እንደገና ይቀይረዋል። እግዚአብሔር ቃል በሕያውነቱ ዛሬም ይሰራል። ክብር ለመንፈስ ቅዱስ ይሁን። እናመሰግንሃለን። ልዑል አባት እግዚአብሔር ስምህ ይባረክ፣ ተመስገን። ለገናና ስምህ ክብር ይሁን። ስለዚህ ጉባኤ አመሰግንሃለሁ። ኮንፈረንሳችን ከጀመርንበት ቀን ጀምሮ እየመከርከን እየተናገርከን ስላለ እያጽናናህን አቅጣጫ እያሳየህን ስለሆነ እናመሰግንሃለን። ከዚህ ጉባኤ ጋር ስላለ በዚህ ስፍራ መንፈስ በሙላት ስላለ እጅ በዚህ ስላለ እያጽናናህን እያነቃቃህን ስላለ ሃሌሉያ። እየመከርከን አቅጣጫን እያሳየህን ስላለ ስም እየተባረከ ይሁን። በዚህ ምሽት ደግሞ አሁን በማዕከላችን እንድትገለጥ በዚህ በቃል ብርሃን ወደ ሕይወታችን እንድትመጣ እንድትመክረን፣ እንድትገስጸን፣ እንድታጽናናን ልባችን በተስፋ እንድትሞላው ጠይቅሃለሁ። ልዩ ልዩ ተጽዕኖ ይሰበር፣ ከአየሩ ላይ ይሰበር፣ በትንሣኤው ጌታ ይሰበር። አሁን በከተማ ያለ መንፈስ ይመታ፣ ጉባኤ ላይ ያለ መንፈስ ይመታ፣ የጠላት ኃይል ይመታ፣ የሚያደክም መንፈስ ይመታ፣ አየሩን የሚይዝ ይመታ፣ ጉባኤውን የሚያደክም ይመታ። ሃሌሉያ። በትንሣኤው ጉልበት ኃይሉ ይሰበር፣ ኃይሉ ይሰበር። ጉባኤውን ለቆን ይዳዛለሁ፣ አየሩን ለቆን ይዳዛለሁ፣ ግቢውን ለቆን ይዳዛለሁ።
ምድራችን ለቆ እንዲሄድ አዛለሁ። ከተማውን ለቆ እንዲሄድ አዛለሁ። ህዝቡን ለቆ እንዲሄድ አዛለሁ። የጨለማ ኃይል ይገፈፍ። የሞት ጉልበት ይሰበር። የሞት ጉልበት ይሰበር። አትድከሙ። ያየሁት ነገር ስላለ ነው። እጆች ይነሱና እግዚአብሔር ይህን የሞትን ጉልበት እንዲሰብር በከተማው ላይ የወጣው የክፉ ኃይል እግዚአብሔር እንዲያስቆመው እግዚአብሔር እንዲመታው እንጸልያለን። በጌታ በኢየሱስም የተመታ ይሁን። ለጥፋት የተሰማሩ ይመቱ። ለጥፋት የወጡ ይመቱ። ደም ለማፍሰስ መስዋዕት ለመቀበል የወጡ ሰው ለመግደል ለማጥፋት የወጡ ለጥፋት የተደራጁ አጋንንታዊ ኃይላት በትንሣኤው ጉልበት ይመቱ። በኢየሱስም ይመቱ። ኃይላቸው ይመታ። ከሰሜን ምድር ይመታ። ከደቡብ ምድር ይመታ። ከምዕራብ ከምስራቅ ይመታ። ከከተማችን ይመታ። ደም አፍሳሽ መንፈስ ይመታ። ወደ ጓዳ የሚገባ መንፈስ ይመታ። ቋንቋን የሚደበላልቅ መንፈስ ይመታ። የጭፈራ አምልኮ ሊቀበል፣ የዝፈና አምልኮ ሊቀበል፣ የመስዋዕት አምልኮ ሊቀበል በልዩ ልዩ መንገድ ተደራጅቶ ከተለያየ ቦታ የወጣ የአጋንንት አደረጃጀት ይገልበጥ። ዛሬ ስራው የፈረሰ ይሁን። ደም ሊያፋስስ የወጣ መንፈስ ይመታ። ደም አፍሳሽ መንፈስ ይመታ። አለቃው ይመታ። ጭፍሮቹ ይመቱ። በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን በትንሣኤው ጉልበት አደረጃጀታቸው የተመታ ይሁን። አሰላለፋቸው የተበተነ ይሁን። ፕሮግራማቸው የተበላሸ ይሁን። እቅዳቸው የተገለበጠ ይሁን። የአንድም ሰው ነፍስ እንዳይጠፋ ጌታ ሆይ ለምንሃል። አንተ ጣልቃ እንድትገባ፣ አለቃውን መንፈስ እንድትመታ፣ ጭፍሮቹ እንዲበተኑ፣ ፕሮግራማቸው እንዲበላሽ፣ ድግሳቸው እንዲገለበጥ፣ ፕሮግራማቸው እንዲበላሽ፣ አጥፊው የበኩር ልጆችን እንዳይመታ ደምና ፋሲካን መርጨት በእምነት አደረገ ተብሎ እንደተጻፈ በኢየሱስ ደም ጉባኤ ይሸፈን። በኢየሱስ ደም ቤታችን ይሸፈን። በኢየሱስ ደም ቤተ ክርስቲያናት ይሸፈን። ምድራችን በደሙ ትሸፈን። አጥፊው አልፎ ይሂድ፣ አልፎ ይሂድ። የሞት መልአክ አልፎ ይሂድ። ያንዳንዱን ቤት አልፎ ይሂድ። ከተማችን አልፎ ይሂድ። መሪዎችን አልፎ ይሂድ። የቤተ ክርስቲያን አገልጋዮችን አልፎ ይሂድ። ትውልዱን አልፎ ይሂድ። ሆስፒታሎችን አልፎ ይሂድ። ወህኒ ቤቶችን አልፎ ይሂድ። ፓርላማውን አልፎ ይሂድ። ቤተ መንግስቱን አልፎ ይሂድ። ክልሎችን አልፎ ይሂድ። አጥፊው አልፎ ይሂድ። በኢየሱስም አልፎ ይሂድ። በዚህ ምሽት በትንሣኤው ጌታ በኢየሱስም አልፎ እንዲሄድ አዘነዋል። የፈለገውን እንዳያደርግ፣ ወደ ማንም ቤት እንዳይገባ፣ ወደ ማንም እንዳይገባ አልፎ እንዲሄድ የስምህ ኃይል ጠራንበት። የስምህ ጉልበት ጠራንበት። ደምህን በቅዱሳን ቤት ረጨን። ቀደምህ በሕዝብ ላይ ረጨን። የደምህ ከለላ በምድሪቱ ላይ ይሁን። የደምህ ከለላ በምድሪቱ ላይ ይሁን። እስራኤላውያን ያሉበት ቤት መግባት እንዳልቻለ አልፎ እንደሄደ ዛሬ በኪዳን ቤት እንዲታለፍ ጸልያለሁ። የቅዱሳን ትዳር እንዲታለፍ፣ ልጆች እንዲታለፉ፣ ወጣቶች እንዲታለፉ፣ እናቶች አባቶች እንዲታለፉ፣ የቤተ ክርስቲያን መሪዎች አገልጋዮች እንዲታለፉ፣ ባልና ሚስት ልጆች እንዲታለፉ፣ ትውልድ እንዲታለፍ በጌታ በኢየሱስ ጸልያለሁ። በምን መንገድ ሾልኮ እንዳይገባ ጥፋት እንዳያደርግ ከለክላለሁ። ስራውን አፈርሳለሁ። በዚህ ምሽት አፈርሳለሁ። ነገ አፈርሳለሁ። በዚህ ሳምንት አፈርሳለሁ። በዚህ ወር አፈርሰዋለሁ። በዚህ ዓመት አፈርሰዋለሁ። ለዘላለም የፈረሰ ይሁን። ማምለጥ ሆነ ይለኛል ጌታ። ይሄን እየጸለይኩ ማምለጥ ሆነ ይለኛል ጌታ። ጠላት ያጠመደው ነገር ነበር፣ ጌታ ግን ማምለጥ ሆነ አለኝ። ኦ ሃሌሉያ! ሉል እግዚአብሔር ስም የተባረከ ይሁን። አስመላጫችን እግዚአብሔር ስም ይባርክ። ጉልበታችን ኢየሱስ ስም ይባርክ። ሕዝብ ስላመለጠ፣ ልጆች ስላመለጡ፣ ትውልድ ስላመለጠ ስም ይባርክ። ወጥመድ ተሰበረ፣ እኛም አመለጥን ተብሎ እንደተጻፈ ልዩ ልዩ ወጥመድ ስለተሰበረ፣ የተዘረጋ ወጥመድ ስለተሰበረ መክበቡንስ ከበቡኝ በእግዚአብሔር ስም አሸነፏቸው ተብሎ እንደተጻፈ የከበቡ ሁሉ ስለተሸነፉ ስም ይባርክ።
በሉዓላዊነት ምድራችንን ስለታደግ በሉዓላዊነት ቤተክርስቲያናትን ስለታደግ ትውልድን ስለታደግ ይህን ጉባኤ ስለታደግ አመሰግነ ያው እዚህ መተናል በፊት አለን እኛ አለን በፊት ስም ይዘን በፊት አለን በቤተ ክርስቲያን ስልጣን በፊት ቆመናልና ይከለከላል ክፉ ይከለከላል ጠላት ይፍራው ይፈርሳል ማምለጥ ሆኗል ስም ይባረክ ስም ይሄንን ስልጣን ስለሰጠን እናመሰግናለን ተባረክ በቅዱስ ቃልህ ተናገረን መናገር ከመጀመሪያው ቀን እንደጀመርክ ዛሬም እንድትቀጥል ዛሬም የልብና ሐሳብ እንድታካፍለን እንድንሰማው የምትፈልገው እንድታሰማ እንድንረዳ የምትፈልገው እንድታስረዳን ጠይቀሃለሁ እኔ እንደካማውን ባሪያህን አስብ እንደካማውን ጉባኤ አስብ ብቃታችን ኢየሱስ በዚህ ጉባኤ አንተ ታይ ክብር ለገናና ስም ይሁን በጌታ በኢየሱስ ጌታ ኢየሱስ ይባርካችሁ ተባረኩ መጀመሪያ ያነበብኩት የይሁዳን ታሪክ ነው ያነበብኩት በዚህ በህማማቱ ሰሞን እንዲሁ በህማማቱና በስቅላቱ ጊዜ የሆኑ ታሪኮችን ዝም ብዬ አስብ ነበር መጽሐፍ ቅዱስ እያነበብኩ ያንዳንድ ሰዎች ታሪክ አይ ነበር አይሁዶችን አስብ ነበር ጴጥሮስን አስብ ነበር ጻፎች ፈሪሳውያን የሕግ መምህራን አስብ ነበር ይሁዳን አስብ ነበር እነዚህን ያሰብኩ የይሁዳ ታሪክ ላይ በጣም ልቤ ያዘኝና የይሁዳን ነገር በጣም የሚገርም ነገር ሰሞኑ እዚህ የመሰረት ትምህርት ቤት ተማሪዎችና መምህራንን ማካፍያለሁ አሁንም በልቤ ስላለ ስለሱ ላውራና ወደ ትንሳኤው አካል ይሄዳል በትንሳኤ ቀን ስለ ይሁዳ እንዴት ተሰብከናል እንዳትሉ እግዚአብሔር ቃል ነው ጌታ በልቤ ሞላውን መልእክት ነው ከይሁዳ ምን ማረው ነገር አለ ይሁዳ ጌታ ኢየሱስ በምድር በነበረበት ጊዜ ደቀ መዛሙርቱን ሲጠራ አብሮ የተጠራ የምርጫ አድሎ ያልተደረገበት ሰው ነበር ከሌሎች ደቀ መዛሙርቱ እኩል ተመርጦ የመማር የትምህርት ዕድል ያገኘ ወይም የትምህርት አድሎ አልተደረገበትም ኢየሱስ በነበረበት ዘመን ከሌሎች ደቀ መዛሙርት መካከል ደግሞ ገንዘብ ያዥ እንዲሆን በጌታ ታምኖ ገንዘብ የሚሰው ነበር ከሌሎች ደቀ መዛሙርት ደግሞ እኩል ጌታ ኢየሱስ እግሩን ያጠበው ደግሞም ለምልክት እንዲሆን ያጎረሰው ፍቅር ያልከለከለው ሰው ነው ያልተለየ ትምህርት አድሎ አልተደረገበትም የምርጫ አድሎ አልተደረገበትም ጌታ ኢየሱስ ያመነው አብሮት የኖረው ሰው ነው ነገር ግን በመጨረሻው ሰዓት ላይ ህይወቱ ከጌታ ዘንድ በተደረገለት ቸርነትና በተማረው ትምህርት የተለወጠ አልነበረም ከትላንት ወደ ፕሮፌሰር ሲነግረን እንደነበረው ህይወት መጽሔት ላይ እንደተጻፈ ጽሑፍ ሲነግረን እንደነበረው ኢየሱስን አሳልፎ የሰጠው ይሁዳ ዓለም የእግዚአብሔር ፈቃድ እንዲፈጸም ነው የሆነው ግን ይሄ ሰውዬ በህይወቱ የሚያስገርም ነገር ሆኗል የእግዚአብሔር ሉዓላዊ ፈቃድ እንዳለ ሆኖ በህይወቱ እየተማረ ያልተለወጠ እየኖረ የማይቀየር አይነት ህይወት ያለው ሰው እንደሆነ ተምሬያለሁ ጌታን አሳልፎ ለመስጠት ምቹ ጊዜ ይጠብቅ ነበር ለማቴዎስ ምዕራፍ 26 ቁጥር 17 ላይ ጌታውን በመሳም አሳልፎ ሰጥቷል ወይ ምልክት ሆኗል እንዲይዙት ምልክት ሆኗል ወዳጁን ጌታውን አሳልፎ ለመስጠት ማቴዎስ ምዕራፍ 26 ቁጥር 49 ላይ እንዲሁም የገንዘብ ፍቅር ህይወቱን የተቆጣጠረው ሰው ነው የገንዘብ ባሪያ የሆነ ሰው ነበር ክፉ አመል የነበረበት ከገንዘብ ጋር በተገናኘ ክፉ ልማድ የነበረበት አይነት ሰው ነው ታስተውሱ እንደሆነ ያቺ ሴት ውድ የከበረ ሽቱ አምጣ ጌታ እግር ላይ በሰበረች ጊዜ ይሄ ሰው ተሸጦ ለድሆች አይውልም ነበር ወይ ብሎ አንዱ ጥያቄ ያቀረበው ይሁዳ ነው የገንዘብ ወዳጅ ነው በጣም የሚገርም ነው የገንዘብ ባሪያ የሆነ ሰው ለተሸነፈለት ነገር ለዚያ ባሪያ ነው እንደሚል ባሪያ ሆኖ የኖረ ሰው ጌታውን የሸጠ ሰው ነው በአደባባይ ጌታውን አሳልፎ ሰጥቷል ልቡን ለሰይጣን የከፈተ ክፉ ሐሳብ ሰይጣን ያኖረበት ሰው ነው በገንዘቡ በሸጠው ገንዘብ ያልተጠቀመ ሰው ነው ሸጦ ወስዶ ተጸጽቶ መለሰው ለካህናት ሲመልስ እኛ አንፈልግም ሲሉት ወስዶ ጥሎት ተጸጽቶ ታንቆ ሞተ አንጀቱ ተዘርግፎ ታንቆ ሞተ ይላል ገንዘቡ አልተጠቀመበትም የሚጠቅም ነገር አለም አሟሟቱ የተበላሸ ህይወቱ የተበላሸ ነገር ነው ከይሁዳ ሰብሰብ አድርጌ ከይሁዳ ሁለት ነገር እኔ ተምሬያለሁ አንደኛ ያገኘውን መልካም ዕድል ያልተጠቀመ ሰው ነው የመማር ዕድል ከጌታ ጋር የመቆየት ዕድል አግኝቷል ግን አልተጠቀመም ጌታው ሌሎች ከጌታ ጋር አብረው ቆይተው የጌታ መንፈስ ተገናኝቷቸው በህይወታቸው ነፍሳት ድነዋል መናፍስቶች አጋንንቶች ወጥተዋል ሰዎች ተለውጠዋል የእግዚአብሔር መንግስት በኃይል ተሰብከዋል የተለወጠ የተቀየረ ህይወት ነበራቸው ይሄ ሰውየው ግን ያገኘውን ዕድል የትምህርት ዕድል ከጌታ ጋር የማሳለፍ ዕድል
ያበላሸ ሰው ነው። ዛሬም ብዙዎች በእግዚአብሔር ቤት የእግዚአብሔር ቃል እየፈሰ የእግዚአብሔር መንፈስ በሙላት እየሰራ እድሉን የሚያበላሹ ሰዎች ታያላችሁ። የእነዚህ ሰዎች ምሳሌ ነው። ዛሬም የይሁዳ መንፈስ አለ እግዚአብሔር ይገልብጠው። እየተማረ ማይለወጥ ህይወቱ ማይቀየር እያገለገለ ህይወቱ ያልተለወጠ እያገለገለ ልቡ የተሸነፈ ከጌታ ልቡን የራቀ ጌታን ከመከተል የጌታን መንገድ ከመከተል ጥሪው ላይ ተልኮው ላይ ከማተኮር ይልቅ ሌላ ምድራዊ ዓለማዊ ነገር ሸፍኖት ዋናውን ነገር ጥሎ በዋናው ነገር የሚጫወት ብዙ አለ። ከእንዲህ አይነት ኪሳራ ጌታ ይጠብቀን። የምናገኘው መልካም ዕድል የእግዚአብሔር ቃል በየአጋጣሚው እንማራለን። እግዚአብሔር በዚህ ትምህርቱን እያፈሰሰ ነው። የእግዚአብሔር መንፈስ ይፈሳል። ጸሎት አላነሰንም፣ ትምህርት አላነሰንም፣ ምክር አላነሰንም፣ አገልጋዮች አላነሱንም። የእግዚአብሔር ቃል ሙሉ ቃል በእጃችን አለ። ነገር ግን የምንማረው ትምህርት የምንሰማው የእግዚአብሔር ድምፅ ህይወታችንን ካልቀየረው እንዲሁ ከኖርን ከባድ ነው። ልቡ ያልተለወጠ ልቡ ያልተቀየረ ሰው ነው ያገኘው መልካም ዕድል ተጠቅሞ እግዚአብሔር ክብሩ በህይወቱ እንዲገልጥ ጌታ እንዲጠቀምበት ራሱን ያላዘጋጀ ዕድሉን ያበላሸ ሰው ነበር። በዚህ ምክንያት ደፍሮ ጌታውን ለመሸጥ አዳኙን ለመሸጥ በአደባባይ የተደራደረ ሰው ነበር። እንዴት ድፍረት አገኘ? እንዴት ድፍረት አገኘ? እንዴት ይሁዳ ደፈረ ጌታን ለመስጠት? የተጻፈው የእግዚአብሔር መለኮታዊ ፕሮግራም እንዳለ ሆኖ እንዲሁ እንደ ሰውኛ ስናስቡ አንድ ፕሮግራም አብረው የኖረ ሰው ትምህርት ሲማር የከረመ ሰው ሳይለወጥ ህይወቱ ሲበላሽ ተቃራኒ ሲሆን የሚያሳዝን ሰው ያገኘው መልካም ዕድል ያልተጠቀመ ሰው ነበር። ሁለተኛ ልቡ ለሰይጣን የከፈተ ሰው ነበር። ሰይጣን ገባበት፣ ተቆጣጠረው። ልቡ በገንዘብ ልቡ ለክፉ ነገር የከፈተ ሰው ነው። ልቡን ዘግቶ ያልጠበቀ ልቡን ጠብቆ ያልኖረ ሰው ነበር። በተለያየ መንገድ ልቡን ክፍት ሆኖ ጠላት አግኝቶ የገባበትና የተጠቀመበት ሰው ነው። ሰይጣን ክፉ ሐሳብ አኖረበት ይላል። ክፉ ሐሳብ እንዲያኖርበት ልቡ የተሸነፈ ሰው ነበር። በጣም የሚያሳዝን ሰው ነው። እግዚአብሔር ከእንዲህ አይነት ህይወት ይጠብቀን። ጌታ ልባችን እንድንጠብቅ ይርዳን። ልባችን ለጌታ ብቻ ይከፈት። ልባችን ለጌታ ብቻ፣ ልቡ ለገንዘብ የተከፈተ፣ ልቡ ለጥቅም የተከፈተ፣ ልቡ ለዓለማዊነት ለምድራዊ ምኞት የተከፈተ ነበር። ልቡን ሳይጠብቅ ህይወቱን ሳይጠብቅ ሳይለወጥ ሳይቀየር ኖሮ በአደባባይ ጌታውን የሸጠ ጌታውን አሳልፎ የሰጠ ሰው ይሁዳ በጣም አሳፋሪ አሳዛኝ ህይወት ያለው ሰው። ጌታ ኢየሱስ በዚህ ሁሉ ፈተና ታልፎ ተሰጥቶ ታልፎ ተሸጦ ይሁዳ አሳልፎ ሰጥቶት መስቀል ላይ ተሰቅሎ ቢሞትም ተልኮን ፈጽሞ መስቀል ላይ ሞቶ አልቀረም። ከመቃብር አውርደው ቀብረውታል። ተቀብረው አልቀረም። ሞትን ድል አድርጎ ተነስተዋል። ሃሌሉያ! ኢየሱስ የትንሣኤ ጌታ ነው። ያዕቆብ ቢከዳውም ይሁዳ ቢከዳውም ጴጥሮስ ቢከዳውም በተለያየ መከራ ቢያልፍም ተልኮን ፈጽሟል። ሞትን ድል አድርጎ ተነስተዋል። ሞት አልያዘውም። ሃሌሉያ! ከመቃብር በላይ ሆነ። በይሁዳ መከዳት ምዕራፉ አልተዘጋም። በይሁዳ መሸጥ አልተዘጋም። በገጠመው ፈተና ምዕራፉ አልተዘጋም። ከዚያ ያለፈ ህይወት ውስጥ ጌታ ገባ። ስሙ ይባረክ። የትንሣኤ ጌታ ሆነ። ክብር ለመንፈስ ቅዱስ ይሁን። የክርስቶስ ትንሣኤ የምናበስርበት ጊዜ ነው። ሞትን ድል አድርጎ ተነስተዋል ነው ትንሣኤ ማለት። አንድ ራምሴ የሚባል ምሁር ስለ ትንሣኤ ሲናገር ዋና ጠላታችን ሁለት ናቸው አለ። አንደኛው ጠላታችን ኃጢአት ነው፣ ሁለተኛው ጠላታችን ሞት ነው አለ። ኃጢአትና ሞት በክርስቶስ ትንሣኤ ተሸንፈዋል። በክርስቶስ ትንሣኤ ሞትና ኃጢአት ተሸንፏል። ኢየሱስ ሞትንም ኃጢአትንም ድል አድርጎ ተነስተዋል። ሃሌሉያ! ሆኖም ያለ ትንሣኤ ሞት ትርጉም አልባ ይሆን ነበር። ትንሣኤ ባይሆን ብዙ ሰዎች ሞተዋል። ኢየሱስ ባይነሳ ኖሮ ብዙ የሃይማኖት መሪዎች ሞተው ቀርተዋል። ትልልቅ ሰዎች ሞተዋል ቀርተዋል። የኢየሱስ ልዩ የሚያደርገው ትንሣኤ ስላለ ነው። ሃሌሉያ! ትንሣኤው ልዩ ነበር። ሞትን ድል አድርጎ ተነስተዋል። መቃብሩ ባዶ ሆኗል። ስሙ ይባረክ። የኢየሱስ መቃብር ባዶ ነበር። ኢየሱስ ሞትን ድል አድርጎ ተነስተዋል። በማቴዎስ ምዕራፍ 28 ባነበብነው ክፍል ውስጥ የኢየሱስ ትንሣኤ ማረጋገጫ የሚሆኑ ነገሮች የምናያቸው ነገሮች አሉ። አንደኛ መቃብሩ ባዶ ነበር።
ይሄ መቃብር በሮማውያን ማህተም የታተመ በሰለጠኑ ወታደሮች እየተጠበቀ ከባድ ድንጋይ የተዘጋበት መቃብር ነበር። በሮማውያን ማህተም ታትሞ በሰለጠኑ ወታደሮች እንዳይከፈት መጥተው እንዳይሰርቁት ታትሞ ከባድ ድንጋይ ተጭኖበት። ሶስት ነገር ልብ አድርጉ። በማህተም ታትሟል። እንዳይነሳ እውቅና ሰጥቶ የሮም መንግስት አትሞበታል። ማንም እንዳያነሳው፣ ማንም እንዳይከፍተው፣ ንብረትነቱ የእሱ የሆነ እሱ እንደዘጋበት እሱ እንደሚያስጠብቀው ለማሳየት ማህተም አድርጎበታል። ደግሞም የሰለጠኑ ብርቱ ወታደሮች እንዲጠብቁ ተደርጓል። ከዚያም ባሻገር ከባድ ድንጋይ ተጭኖበታል። ኢየሱስ ጌታችን ግን እነዚህን ሁሉ ፈንቅሎ ሞትን ድል አድርጎ ተነሳ። ማህተሙ አልያዘውም፣ ወታደሮቹ አልያዙትም። ሃሌሉያ! ድንጋዩን አልያዘው፣ ሞትን ድል አድርጎ ተነስተዋል። ሃሌሉያ! ስሙ ይባረክ። ሞትን ድል አድርጎ ተነሳ። ሃሌሉያ! ይሄ ዛሬም የተዘጋ እሱን ታሪክ ያወራ እንድንቀጥል አይደለም። ዛሬ የተዘጋ ያለቀለት ያበቃለት ነገር በኢየሱስ ትንሣኤ በኢየሱስ ስምና ስልጣን እንደገና እንደሚነሳ ያበቃለት ነገር ሕይወት እንደሚያገኝ የሚያሳይ ነገር ነው። ሃሌሉያ! ተስፋ አለ። አበቃ ተዘጋ የሚባል ነገር የለም። ያበቃ የተዘጋ ነገር እንደገና ይነሳል። ኢየሱስ ያስነሳዋል። ክብር ለስሙ ይሁን። ሃሌሉያ! ዛሬ አውጃለሁ የእግዚአብሔር ቃል ትልቅነት በምድራችን ሊሆን ይችላል፣ በግል ሕይወታችን ሊሆን ይችላል። በቃ ተብሎ በማረጋገጫ የተዘጋ ነገር ኢየሱስ እንደገና ይገለብጠዋል። እንደገና ሕያው ይሆናል። ተዘግቶ አይቀርም። ተዘግቶ አልቀረም። ድንጋዩ አልቀረም፣ ተንከባለለ። ማርቆስ 16 ላይ ስንመለከት እነ ማርያም ሽቶ ሊቀቡ በመጡ ጊዜ ድንጋዩን ከመቃብር ባሻገር ማን ያንከባልናል ብለው እየተባባሉ ሲመጡ ድንጋዩ ትልቅ ነበር ይላል። ያ ትልቁ ድንጋይ ከሰማይ መልአክ ወረደ፣ አንከባሎ በላዩ ላይ ተቀመጠበት ይላል። ትልቅ ነው ብለው እንዳዩ፣ ትልቅ ነው ብለው እንዳወሩ አልቀረም። አንድ ነገር አዩ፣ ተንከባለው አዩት። እግዚአብሔር የተመሰገነ። ዛሬ ትልቅ ነው የምትሉት ነገር እግዚአብሔር ያንከባሏል። ተዘጋ የሚባል ነገር ይከፈታል። እንደ ተዘጋ አይቀርም፣ ይከፈታል። የተዘጋ ምዕራፍ ይከፈታል። የተዘጋ በር ይከፈታል። የተዘጋ ነገር ይከፈታል። በማረጋገጫ ተዘግቶ ሊሆን ይችላል። የዘጉት እያዩ ጌታ ይከፍተዋል። ያተሙበት የዘጉት ያወጁት እያሉ ጌታ ሞትን ድል አድርጎ ተነሳ። የእግዚአብሔር መንፈስ ኢየሱስን ከሞት አስነሳው። መቃብር ሊይዘው አልቻለም። ዛሬ ያናንተ ነገር ከመቃብር በላይ ነው። የኛ ነገር ከመቃብር በላይ ነው። ተዘግቶ የሚቀር ታሪክ የለም። ሃሌሉያ! ተዘግቶ የሚቀር ታሪክ የለንም። ስሙ ይባረክ። መቃብሩ ባዶ ነው። ማረጋገጫው መቃብሩ ባዶ፣ ድንጋዩ ተንከባለለ። ሁለተኛው ማረጋገጫ ከትንሣኤ በኋላ ኢየሱስ ታይቷል። ለትንሣኤው ማረጋገጫ ከመቃብር ተነስቶ ታይቷል። ከአምሳ ለሚበልጡ ሰዎች እንደታየ ደግሞም ለነ ማርያም እንደታየ ለነ ቶማስ ለደቀ መዛሙርቱ እንደታየ ማቴዎስ ምዕራፍ 28 ላይ ባነበብነው ክፍል ላይ ታየ። ሄዶ ነገራቸው። ወደ ገሊላ ወንድሞች እንዲቀርቡ ይንገራቸዋል። ሰላም ለእናንተ ይሁን ብሎ ታይቷል። እውን ነው፣ ተቀብሮ አልቀረም የኛ ጌታ። ሃሌሉያ! ትንሣኤው ሕያው ሆነ። ትንሣኤው እውን ሆነ። ሞቶ አልቀረም፣ ታየ። ድንጋይ መንከባለል ብቻ ሳይሆን ጠላት እንዳስወራው ሳይሆን ኢየሱስ በአደባባይ መነሳቱ ታየ። ሕያውነቱ ታየ። ሁሉ አዩት። የኛ ነገር ይታያል። በአደባባይ ይታያል። በአደባባይ ነገራችን ይታያል። የእግዚአብሔር ሥራ በአደባባይ ይታያል። የእግዚአብሔር ታላቅነት በአደባባይ ይታያል። ጠላት እንዳወራው እንዳስወራው እንዳወጀው አይሆንም። ወንድሜ እህቴ ልንገራችሁ፣ እንደገና እግዚአብሔር ቀን አለው። ቀን አለው። የመታየት ቀን አለው። የመደበቅ የመቀበር ቀን ብቻ ሳይሆን የመታየት ቀን አለው። ሃሌሉያ! እንደ ተቀበረ መስቀል ላይ አበቃ እንደተባለ ብቻ አይደለም። ከዚያ ወርደው ያበቃ ነገር አይደለም። ሞትን ድል አድርጎ ተነሳ። ጠላት አበቃ ያላችሁ ነገር ላይ ዛሬ እግዚአብሔር ቃል አውጀ ነው። አያበቃም፣ እንደገና ይነሳል። እንደገና ሕይወት ይዘራል። ኢየሱስ ጌታ ነው። ስሙ ይባረክ። ነገሮች የተዘጉ ነገሮች ጌታ ይከፍታቸዋል። መቃብሩን ጌታ ፈነቀለው። እንደተዘጋ አይቀርም፣ ሕያው ሆኖ ይታያል።
ነገራችን ሕያው ሆኖ ይታያል። ሞተ በቃ ብለን ከእጃችን የወጣ ነገር ሕያው ሆኖ እንደገና በአደባባይ እናገኘዋል። ክብር ለጌታ። ሌላው ለቤተ ክርስቲያን ትልቅ ተስፋ ሆነ። ከትንሣኤው በኋላ ጌታ ኢየሱስ ለደቀ መዛሙርቱ ታየ። መንፈስ ቅዱስ የመጣቸው ነገራቸው። ጸጋ ስጦታን ሰጣቸው። አገልጋዮቹን አስነሳ። ቤተ ክርስቲያን እየሰፋች እየበዛች መጣች። ጌታ የተመሰገነ ይሁን። ትንሣኤው እውን ነው። ትንሣኤው ዛሬም ለእኛም ትንሣኤያችን ነው። የኢየሱስ ትንሣኤ ለእኛ ምንድን ነው ብለን ብናይ የኢየሱስ ትንሣኤ ለእኛም ትንሣኤያችን ነው። በትንሣኤው ትንሣኤ ያገኘን ዛሬ ያያለን ሁላችንም የትንሣኤ ውጤቶች ነን። ስሙ ይባረክ። ትንሣኤው ለእኛም ትንሣኤያችን ነው። እስቲ በትንሣኤው ትንሣኤ ያገኘው እንበል። ሃሌሉያ። ነገር አብቅቶ አልቀረም። ትንሣኤ ያገኘን። ትንሣኤ ከሞት በኋላ ህይወት እንደገና መኖርን ተስፋን የሚያሳይ ነገር ነው። የኛ ህይወት በሞት አይዘጋም። ትንሣኤ እንደገና ይኖረዋል። የኢየሱስ ትንሣኤ ልዩ ነው። በኢየሱስ ትንሣኤ ሌላ ያገኘነው ነገር ድል አግኝተናል። በሞት ላይ ድል፣ በኃጢአት ላይ ድል፣ በሰይጣን ላይ ድል፣ በዚህ ዓለም ላይ ድል። የምንኖረው አሁን የድል ህይወት ነው። ደክመን አንቀርም፣ እንበረታለን። ወድቀን አንቀርም፣ እንነሳለን። ተስፋ ቆርጠን አንቀርም፣ እንደገና ተስፋችን ይለመልማል። ይሄ የትንሣኤ ውጤት ነው። ኢየሱስ የሰራ ውጤት ነው። ተዘግቶ አብቅቶ አልቀረም። እንደገና እንደተነሳ ያው እንደሆነ የእኛም ነገር እንደገና ያው ሆኖ ይታያል። ሃሌሉያ። በትንሣኤው ድል አግኝተናል። ስሙ ይባርክ። በኃጢአት ላይ ድል፣ በሞት ላይ ድል፣ በጨለማ ላይ በመናፍሱ ዓለም ላይ ድልን እግዚአብሔር ሰጠን። ስሙ እየተባረከ። በትንሣኤው ያገኘነው የመጨረሻው ነገር ልንገራችሁ ነው። እንጸልይ። ሌላው የወደፊት ተስፋ አገኘን። ነጋችን በብርሃን እየተሞላ ነው። ነጋችን በተስፋ እየተሞላ ነው። ነጋችን በክብር እየተሞላ ነው። ጠላት እንደሚያውጀው እንደሚነግረን አይደለም። ነጋችን ያማረ ነው። ነጋችን የክብር ነው። ጠላት እንደሚያውጀው አይደለም። ነገ ብርሃን ይጠብቀናል። ነገ ክብር ይጠብቀናል። ነገ ድል ይጠብቀናል። ነገ ትንሣኤ ይጠብቀናል። ከጌታ ጋር መኖር ይጠብቀናል። ይሄ በምን መጣ ብትሉ በትንሣኤው ሞትን ድል አድርጎ ስለተነሳ ተነስቶ እንደሄደ መጥቶ ይወስደናል። ነጋችን የክብር ነው። ነጋችን የተስፋ ነው። ሃሌሉያ። ተስፋ የለን ሰዎች አይደለም፣ ተስፋ አለን። ጠላት ግራ ይግባው። እኛ ተስፋ ያለን ሰዎች ነን። ስሙ ይባረክ። ተስፋ አለን። ሃሌሉያ። ነጋችን በተስፋ የተሞላ ነው። ነጋችን በድል የተሞላ ነው። ለቅሶ ማታ ቢሆን ጠዋት ደስታ ይሆናል። የተዘጋ ነገር ይከፈታል። ያለቀ ነገር ይቀጥላል። የሞተ ነገር ሕያው ይሆናል። ጠላት ያወጀው አዋጅ ይሻራል። የጠላት ምክር ይፈርሳል። ተስፋ አለ። ሃሌሉያ። ዙሪያችን አሁን ጨለማ አይደለ፣ ተስፋ አለ። ነገሮች ተዘግተዋል፣ ተስፋ አለ። ግራ የሚያጋባ ነገር አለ፣ ግን ተስፋ አለ። ተስፋን የሰጠን ትንሣኤው ኢየሱስ ነው። ሞትን ድል አድርጎ የተነሳው ኢየሱስ ነው። የኛ ነገር በዚህ የሚያበቃ አይደለም። አንዳንድ ጊዜ በቃ ተስፋ ቆርጠን በቃኝ ከዚህ በኋላ እንላለን። የትንሣኤው መንፈስ በውስጣችን ስላለ መጥቶ ይቀሰቅሰንና እንደገና ትቀጥላለህ ይለናል። ሃሌሉያ። እንደገና ተስፋ አለህ ይለናል። እንደገና ታገለግላለህ ይለናል። እንደገና ትኖራለህ ይለናል። እኛም እንደነ ጳውሎስ ብዙ የሞት ድምፅ የሰማንባቸው ጊዜዎች አሉ። በጣም ጭልምልም ያለበት ጊዜ በህይወታችሁ ቁጠሩ። ያ ጨለማው ለምን ተገፎ እንደገና መዘመር ቻል? ለምን መቆም ቻልን? የትንሣኤ መንፈስ በውስጣችን አለ። የትንሣኤ ጌታ ከኛ ጋር አለ። ነጋችን የተስፋ ነው። ነጋችን የድል ነው። ነጋችን የክብር ነው። ትንሣኤው ድንቅ ነው። ስሙ ይባረክ። ትንሣኤው ልዩ ነው። ስሙ ይባረክ። ጌታችን ሞቶ አልቀረ። ሞትን ድል አድርጎ ተነሳ። እኛንም አስነሳን። ከሞት በኋላ ህይወት እንድናገኝ አደረገ። ዛሬ በተለያየ ተስፋ መቁረጥ ስላላችሁ መልእክት አለኝ። ጌታ አለ። የተስፋ መቁረጥ ይቀየራል። ይሄ ጨለማው ይገፈፋል። የተዘጋ በር ይከፈታል። ደቀ መዛሙርት አይሁድን ፈርተው ደጆች በሮች ዘግተው ሳሉ ኢየሱስ መጣ። ሰላም ለእናንተ ይሁን አላቸው። በተዘጋው በር ገባ፣ ይዟቸው ወጣ። ሃሌሉያ። ተዘግቶ አይቀርም። ከትንሣኤ በኋላ ተስፋ አለ። ተዘግቶ አይቀርም። ጨልሞ አይቀርም። ተስፋ አለ። አሁን የምንኖርበት ዘመን ልንገራችሁ፣ የተስፋ ዘመን ነው። የትንሣኤ ዘመን ነው። ሃሌሉያ። ስለዚህ ተስፋ ያለን ሰዎች ነን። ምንም በሕይወታችሁ ተስፋ እንዳትቆርጡ።
ጌታ ሞትን ድል አድርጎ ሰይጣንን ድል አድርጎ ጨለማን ድል አድርጎ ሰይጣን እየተዋጋኝ ነው ግራ ገብቶኛል ብላችሁ ተስፋ አትቁረጡ። እየተዋጋን ያለው ሰይጣን ተሸንፏል፣ ተዋርዷል፣ ስልጣኑ ተወስዶበታል፣ ከሰማይ ወደ ምድር ጥሎታል። እየተዋጋን ያለው የተሸነፈ ሰይጣን ነው። ይሄ ብርሃን ተስፋ ነው። ሃሌሉያ። ነገሮች ጭልምንም ቢሉ ቢዘጉ ተስፋ አለ። እንደተዘጋ አይቀርም፣ ይከፈታል። ብንወድቅ ተስፋ አለ፣ እንነሳለን። ብንደክም ተስፋ አለ፣ እንበረታለን። ብናጣ ተስፋ አለ፣ እናገኛለን። ሕይወት ግራ ቢገባን ጨለማ ቢሆንብን ተስፋ አለ። ሃሌሉያ። ነገ ይበራል። ስሙ የተባረከ። አሁን ያለንበት ዘመን የተስፋ ዘመን ይባላል። ጌታ ሊመጣ የቀረበበት ደግሞም በተስፋ የምንጠብቅበት የትንሣኤው ጌታ በሕይወታችን ጌታ የሆነበት ሰይጣን እኛን የማይገዛበት ኃጢአት እኛን የማይገዛበት ሞት እኛን የማይገዛበት ዓለም እኛን የማይገዛበት ኢየሱስን ተባብረው አሸነፍነው ያሉ ሁሉ እንደተሸነፉ ተሸናፊ ሁሉ በእኛም ፊት የሚሸነፍበት የድል ዘመን ነው። ሃሌሉያ። ከእኛ የሚጠበቀው ከዚህ ጌታ ጋር መጣበቅ፣ እሱን ማምለክ፣ እሱን መከተል ብቻ ነው የሚጠበቅብን። ተስፋ ላይ ይለኛል የጌታ ድምፅ እሰማለሁ። ለሕዝቤ ተስፋ ላውጅ ይለኛል ጌታ ይናገረኛል። እሰማለሁ፣ ድምፅ እየሰማሁ ነው የምናገራችሁ። ተስፋ አለ ወገኖች። የጠላት ግራ ይግባው፣ ተስፋ አለ። ግራ የሚገባው ሆነ ግራ ይግባው፣ ተስፋ አለ ይለኛል ጌታ። ለነጋችሁ ተስፋ አለ፣ ለአገልግሎታችሁ ተስፋ አለ፣ ለቤታችሁ ተስፋ አለ፣ ለኑሮአችሁ ተስፋ አለ፣ ለጤናችሁ ተስፋ አለ፣ ለአገልግሎታችሁ ተስፋ አለ፣ ለነጋችሁ ተስፋ አለ። ጌታ ይናገረኛል፣ አውጅ ይለኛል። የተስፋ ድምፅ አውጅ ይለኛል። የተስፋ መልእክት አውጅ ይለኛል። ተስፋ አለ። እንደ ጨለማ አይቀርም፣ ተስፋ አለ። እንደ ደከምክ አትቀርም ወንድሜ፣ ትበረታለህ። እንዳለቀስሽ አትቀሪም እህቴ፣ ትዝቂያለሽ። ተስፋ አለ። ሃሌሉያ። እንደ ደከምን አንገት እንደ ደፋን አንቀርም፣ ቀና እንላለን። ተስፋ አለ። ኢየሱስ ሞትን ድል አድርጎ ተነስተዋል። አሸነፍነው በቃ ብለው ቀበርነው ብለው ተስፋ እነሱ ተስፋ አደረጉ። ቅዱሳን ተስፋ ቆረጡ። ነገር ግን ተስፋ እንዲቆርጡ የማይፈልግ ጌታ መጣና ይኸው ትላንት ተስፋ የቆረጥሽበት ነገር ላሳይሻል። ድንጋዩ ተንከባለለ፣ ከሞት ተነሳ፣ ሕያው ሆነ። ስሙ ይባረክ። ጌታ ይናገረኛል። ተስፋ አለ ይለኛል ጌታ። አንገት እንደደፋችሁ አትቀሩም፣ ቀና ትላላችሁ። እንዳለቀሳችሁ አትቀሩም፣ ትስቃላችሁ። እንደ ጨለማ አይቀርም፣ ይበራል። እንደ ወደቅን አንቀርም፣ እንነሳለን። በኃጢአት ተሸንፋችሁ ላላችሁ መልእክት አለኝ። ተስፋ አለ። ኃጢአት ተሸንፏል። ደሙ ዋስትናችን ነው። ደሙ ከኃጢአት ያነጻናል። በኃጢአት ጸንተን እንድንኖር ሳይሆን እንደተሸነፈ ንገሩት። ዛሬ አሸነፈኝ ብላችሁ የምታዩት ነገር ልንገራችሁ። ምንድነው አሸነፈኝ ደከመኝ የምትሉት ነገር? ተሸንፏል። የተሸነፈ ነው። ሰይጣን ተሸንፏል። ዓለም ተሸንፏል። ሞት ተሸንፏል። ኃጢአት ተሸንፏል። እየዞረ ሊጥለን የሚፈልግ ሁሉ የተሸነፈ ነው። ሊያደክመን የሚፈልግ ሁሉ የተሸነፈ ነው። ልዩ ልዩ ድምፅ እያመጣ የሚያስፈራራን የተሸነፈ ነው። ዞር በል አልሰማህም በሉት። ያሸነፈ ጌታ አለኝ። ሞትን ድል አድርጎ የተነሳ ጌታ አለኝ። የበረታ ጌታ አለኝ። የተነሳ ጌታ አለኝ። የኔ ሕይወት በተስፋ የተሞላ ነው። የኔ ኑሮ በተስፋ የተሞላ ነው። የኔ ነገር በተስፋ የተሞላ ነው። አውጁ ጠዋት ስትነሱ። እኔ የተስፋ ዘመን ላይ ነው ያለሁት። ኢየሱስ ያው ነገ ይመጣል፣ ቢፈቅድ ይመጣል፣ በቅርብ ይመጣል። አሁን ደግሞ ተስፋ አለ በውስጡ። የትንሣኤ መንፈስ በውስጡ ያለ እግዚአብሔር ቃሉ ሰጥቶኛል፣ መንፈሱ ሰጥቶኛል፣ ደሙ ሰጥቶኛል፣ ኪዳን አለኝ። ይህ በኃጢአት እንደፈለግ እንድንኖር ማስተማመኛ መስጠት አይደለም። ደሙ ከኃጢአት ሁሉ ያነጻል። ሰይጣን እኛን የሚከስበት አንዱ ኃጢአት ነው። ሰውነን ልንስት፣ ልንደክም፣ ልንቆሽ እንችላለን። ግን ተስፋ አለ። ቆሽሽ ያለው በኃጢአት ወድቅ ያለው ብለን ተስፋ ቆርጠን ወደ ዓለም አንገባም። ተስፋ አለ። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ከሳሻችሁን አሳፍሩት። ሃሌሉያ። ሕይወቴ ደክሟል፣ መጸለይ አቅቶኛል፣ ቃል ማንበብ አቅቶኛል፣ ማገልገል ደክሞኛል ብላችሁ ተስፋ አትቁረጡ። ተስፋ አለ። የትንሣኤ መንፈስ በውስጧቸው አለ። የትንሣኤው መንፈስ በውስጣችን አለ። እንደገና እድል አለ። ነገ እድል አለ።
ደቀ መዛሙርቱ ተስፋ ቆርጠው መረባቸውን እያጠቡ እያሉ ጌታ መጣ። መረብ አጥቦ መሄድ የለም አለ። እንደገና በስተቀኝ በኩል ጣሉ አለ ጌታ ተናገረ። መረባቸውን እንደገና ሲዘረጉት ተስፋቸው ለመለመ። የሚፈልጉትን አሳ አገኙ። ከዚህ በኋላ ከአሳ ጋር ነፍሳቸው ተስፋቸው አለመለመና ከአሳ ጋር አትቆዩም፣ ሰው የምታጠምድ ትሆናለህ ብሎ ጴጥሮስ ወደ ዛሬ። ስለዚህ ተስፋ እንደ ቆረጥን ምንቀር ሰዎች አይደለንም። እንደ ጨለመብን ምንቀር ሰዎች አይደለንም። እኔ ነግራችኋለሁ ወገኖች፣ የትኛውም ነገር አድክሟችሁ ቢሆኑ ተስፋ አትቁረጡ፣ በቃኝ አትበሉ፣ ሞታችሁን አትመኙ። ሞትን ድል ያደረገ ኢየሱስ አለ። በቃ ከዚህ በኋላ የኔ ነገር አትበሉ፣ ሞክሬ ተዘጋብኝ ቀረ አትበሉ። የተዘጋውን ነገር ከፍቶ የተነሳ ኢየሱስ አለ። ሃሌሉያ። እዚህ ላይ የቆየሁት ጌታ አውጅ ስላለኝ ነው። ተስፋ አውጅ ስላለኝ ነው። ተስፋ አውጅ ስላለኝ ነው። ስሙ ይባረክ። ተስፋ ትቁረጭ እናቴ፣ አይዞሽ። ዛሬ እንደ ጨለማ አይቀርም፣ ነገ ይበራል። ዛሬ እንዳለቀስሽ አትቀሪም፣ ነገ ትስቂያለሽ። ዛሬ ግራ እንደተጋባሽ አትቀሩም፣ ነገ ነገር ተስፋ ይሆናል፣ ሰላም ይሆናል። ሃሌሉያ። እኛ ተስፋ ስንቆርጥ፣ ስንደክም፣ ስንወድቅ ጠላት ደስ ይለዋል። አገኘው ተሳካልኝ ይላል። ሁሌ ማኖ ሊያስነካን በዙሪያችን ይዞራል። ወይ በኃጢአት ወይ ተስፋ በማስቆረጥ በሆነ መንገድ ሊያደክመን ተስፋ ማኖ ሊያስነካን ይፈልጋል። በቃ ብሎ አገኘሁት ብሎ ደስ ይለዋል፣ ፌሽታ ያደርጋል። እኛም አንዳንድ ጊዜ የጌታ ነገር እንዘነጋና ትንሣኤውን እንዘነጋና በቃ አለቀልኝ ከዚህ በኋላ የኔ ነገር እንላለን። የትንሣኤ መንፈስ ውስጣችን ያለ መንፈስ ድንገት ይመጣል። ወይ ሌሊት በዝማሬ ይመጣል፣ ወይ መንገድ ላይ ይሄድን ይመጣል፣ በቃሉ ይመጣል፣ በድምጹ ይመጣል። ቤተክርስቲያን ስንሄድ እንደዚህ በድምጽ ይመጣል፣ በስብከት በመልእክት ይመጣል። መዝሙር እየሰማን ይመጣና እንደገና ይቀሰቅሰዋል፣ ውስጣችን ተስፋ ይሞላናል። ሃሌሉያ። እኔ ብዙ ጊዜ በቃ ብዬ ተስፋ ቆርጬ ተኝቼ እየዘመርኩ የነቃሁበት ጊዜ፣ መንገድ ለመንገድ እየዘመርኩ የነቃሁበት ጊዜ አለ። ቃሉ ወደ ልቤ መጥቶ ብድግ ያደረገኝ ጊዜ አለ። ይሄ ምንድነው ብትሉ የትንሣኤ መንፈስ ነው። ሃሌሉያ። የትንሣኤ መንፈስ አለ፣ ሕያው የሆነ መንፈስ አለ። ነገር ተስፋ ቆርጣችሁ አትዝጉ። ልንገራችሁ፣ አትዝጉ። ምንም ይሁን ምንም አትዝጉ። ከጌታ ጋር መላ የሌለው ነገር፣ መፍትሄ የሌለው ነገር የለም። ጌታ የማይከፍተው በር የለም። ጌታ የማያስተካክለው ነገር የለም። ዛሬ ስለምን አዝናችኋል አላቸው። ዛሬ ስለምን ግራ ገብቷችኋል አለ ጌታ። በምንም መንገድ ተስፋ እንዳትቆርጡ። ያሸናፊው የኢየሱስ ልጆች ነን። ያሸናፊው የኢየሱስ ልጆች ነን። ኢየሱስ አሸናፊ ነው በሉ። ሰይጣን በቃ ጨረስኩ ገደልኩት ብሎ መስቀል ላይ ሰቀለው። ሮማውያን ሰዎች ተባብረው በቃ የሱ ነገር በቃ ብለው ሰቀሉት፣ ተፉበት፣ አንገላቱ፣ ጎሰሙት። ዓለም ተደሰተች፣ ሙሾ አወጣች። አባቴ ግን ስሙ ይባረክ። ያንን ሊገለብጠው መጣ። ገለበጠው። ሳቃቸው ገለበጠው፣ ደስታቸው ገለበጠው። ከተማው የሞላ ወሬ ገለበጠው። እንደተወራ አልቀረም። እንደገና ተወራ፣ ተነሳ ተብሎ ተወራ፣ በከተማ ታየ። ደቀ መዛሙርቱ ተስፋ እንደቆረጡ አልቀሩም፣ ተስፋቸው ለመለመ። ሃሌሉያ። የትንሣኤ መንፈስ ከኛ ጋር አለ። በጌታ እንታመን፣ ተስፋ እንዳለን እናስብ። ስሙ ይባረክ። በተለያየ ግራም በሚያጋባ ነገር ውስጥ ስናልፍ ምን እናድርግ? ሁሌ ጌታን እናስብ። ሞትን ድል አድርጎ የተነሳውን ጌታን እናስብ። በኃጢአት ያልተሸነፈ ጌታን እናስብ። ሞትን ድል ያደረገውን ጌታን እናስብ። ሃሌሉያ። ሌላ ደግሞ ሁሉ በሕይወታችን ድል እናውጅ። አለ ጌታ ከኔ ጋር ነው፣ እበረታለሁ፣ እቀጥላለሁ ብለን ድል እናውጅ። ነጋችን በብርሃን እንሙላው። ሶስተኛ ነጋችን በብርሃን በተስፋ እንሙላው። ስለ ነገ መልካም ነገር እናስብ። ስለ ነገ መልካም ነገር ይታየን። ጭልም ብሎ አንተው። ሃሌሉያ። ጌታ የተመሰገነ ይሁን፣ ስሙ ይባረክ። ጸልያለን እንጸልይ።